እናቴም እዛው ራስን ቻል ብላ ጥላኝ ሄደች። ይሄ ልጅ በቃ ከዚህ በላይ እዚህ ቤት መቆየት የለበትም። እኔም አንተ ወደዛ ተመለስ። ይኸውልህ ፍፄ፣ እኔ አንዳንድ ነገሮችን ማለት በጣም ስትንቃቸው ምንም አያመጡም ብለህ ስትንቃቸው ማለት ነው ብዙ ዋጋ ያስከፍለዋል። እሱንም ደግሞ በሳሚ በወንድሜ ላይ አይተዋል አይደል? የሆነውን ነገር ሁሉ ችላ ስለሚል ሰውን ሁሉ ስለሚያምን የሚመጣለትን ነገር ሁሉ አምኖ ስለሚቀበል ነው እዚህ ሁሉ ችግር ውስጥ የገባው። ስለዚህ እኔ አሁንም አልንከረፈፍም። በቃ ማድረግ ያለብን ነገር በጊዜ ነገሩ ሳይከር ማድረግ አለብን። በቃ አለቀ። እናንተ ደግሞ ችላ ብላችሁ አይደለም የትም ስትንዘላዘሉ። እሺ ተፈጠረ፣ እሱ የትም ስትንዘላዘሉ የተፈጠረ ነገር ነው። ወንድ ልጅ ነኝ፣ የትም ስትንዘላዘል እንድትለኝ አልፈልግም። እኔ ወንድ ልጅ ነኝ፣ ሳይሰጠኝ አልነካም። በቃ ስለዚህ የትም ስትንዘላዘል አትበለኝ። በቃ ፈልጋና ወዳ ነው ከፍታ የሰጠችኝ። አለቀ በቃ። ስተቱ የሁለት አንድ ልጅን ሁለት አባቶች አሉት ማለቷን የሷ ነው ስተቱ። ከማን እንኳን እንዳረገዘች ማታውቅ ተራሴ አምነህ ለሁለት ማሳደግ እሱን አልቀበልም። የኔ ቢሆን እኮ አምኜበት እኮ ተቀብዬ አሳድጋለሁ። የኔ ባልሆነ ነገር ይቀልድ ያልክ እኮ ነው። አሁን እኮ አድርጌያለሁ። ኖ መሳሳቴን እኮ ነው። እሱን ላምን እችላለሁ፣ ላላምንም ደግሞ እችላለሁ። አንተ ምንድነህ? መውለዳችንም ነው ማስረገዛችንም ነው። ምንድነው? በደንብ ነው የምችለው። ወንድ እኮ እንዴት ነው ማታምነው ታዲያ? ማመን አላምንማ። ልዑልንም አባቱ ነው እየተባለ እኮ ነው። እንዴት ነው ላምን የምችለው? ስለዚህ ያለው አማራጭ አንድና አንድ ነው። እሱ ልጁን ለፖሊስ ማስረከብ። አለቀ። ነፃውኝ እኖራለሁ፣ ነፃነቴን ይዤ በቃ አለቀ። እሱ ነው ያለኝ አማራጭ። ወደደም ጣል። እኔ አሁን አንተን የፈለኩበት ምክንያት አለ። ቆይ እዛው ተረጋጋ። ከኔ ሐሳብ ጋር ተስማምተህ ከልዑል ላይ ልጁን ተቀበለ እናስረክባለን። ልዑል እሺ ስለማይል ለዛ ነው ይዤ የመጣሁት። አንተ የት ነው የምናስረክበው? ይሄ ብቻ ነው ያለን አማራጭ። ለማን ነው የምናስረክበው? ዮናስ አላውቅም። ለህግ እናስረክባለን። አለቀ። እና ለምንድን ነው የምታስረክበው? ሌላ ሰውዬ ልጁ እኮ ያንተ ነው። የኔም ላይሆንም ይችላል። የኔ ሲሆን ማሳድገው። አለቀ። ና እንግባ። ከዛም በኋላ ወስደን እናስረክባለን። እምቢ ሊለኝ ይችላል። እሱን እንድታሳምንልኝ የፈለኩት። አለቀ። እኔ ምንም ማሳምንልህ ነገር የለም። ሰውዬ አማል እንዳንተ እንዴት ነው? እሱ እኮ አምኖ ተቀብሎ ልጁን እያሳደገ ነው። አሁን ያንተም ልጅ እየተባልኩ ነው። እኔ ደግሞ ሌላ ልጁ ይሄ ህፃን ልጅ አንድ ነገር ሆኖ ሌላ ችግር ውስጥ መግባት አልፈልግም። አይገባህም እንዴ ዮናስ? አሁን የቀረው ያንተ አምኖ ልጅ ነው ብለክ ልዑልን እያገዝ ተጋግዛችሁ እንትን ማለት ነው። አላምንም፣ አላግዝም። የኔ ባልሆነ ልጅ የሆነ ነገር ማውጣት አልችልም። በቃ ይሄ ንግግርን ትጸጸትበታለህ ዮናስ። ይኸውልህ አሁን የተናገርካት በኋላ ይቆጫል። እኔ ለራሴ ስማ፣ በዚህ ሰዓት ለራሴ እኔ ሌላ ልጅ ማሳድግበት አቅም የለኝም። ለራሴ ራሱ ጠግቤ እየበላው አይደለም። እዚህ አጥንቴ ወጥቶ አይኔ አይ ይቀልዳል። አልረጋጋም። በቃ ወደደም ጠላም አንተ እንድታሳምንልኝ የፈለኩት አንተ በሰው መሀል እንዲሆን ነው በቃ እንጂ ብቻዬን ማድረግ ከብዶኝ አይደለም። ያለን አማራጭ ለህግ ነው የምናስረክበው። ህፃኑን አለቀ በቃ። ምንም ተረጋጋ ምናምን አትበል እንዳትል። አልበዛም ታነጋሩ። ምን ታረግ? አልወለድክ በየከፈትካ አትግባ። ዝም ብለህ ዘው እያልክ አልወለድክ። ምን ታረግ? ቢያጋጥም ይሄ ስሜት እንትን ይገባል። እኔ አልፌበታለሁ። ይሄንን ታሪክ እሱማ ያረከውን እኮ አይተናል አይደለ እንዴ? እኔ ግን እንደዛ እንዲፈጠርብኝ አልፈልግም። በቃ አለቀ። ሰው ሁሉ አንድ አይደለም። ነገር እያሰብኩ ነው። በጣም ቀልዳ ምን አለ ታቅፈ እሷን አሁንማ ተመቸ። አትወጣ አትገባ፣ ቁጭ ብለህ እሱኑ ታጠባለህ። ምን ታረግ? አሁን ዞር በሉ። ጥሩ ነው የሆነልህ አንተ አምነህ ተቀበለህ ልጅን እየተንከባከበ እባክህ። በፊትም ሰነፍ ነው፣ አሁን ደግሞ ጭራሽ ስራም ተወ። በሱ ምክንያት እቤት ነው ቁጭ ብሎ የሚሟሟቀው። ራሱን ይንከባከባል። እሱም ብቻ አይደለም። አንተ ለምን እንደዚህ ማነው? እባክህ ለሱ የሚገዛለትን ወተት እሱ ራሱ አለመጠጣቱን እኔ በምን አምናለሁ? ኩያዬ አይደለ እንዴ? ስራም አልገባው እኮ ልጄ ነው እንዴ? በጻን ብትወር ራሱ ለሱ የሚገዛለትን ዳይፐር ላርግ ማለት አይቀርም። ጀመር አንተ ተመችህ እንጂ እንደፈለክ እየመጣ እዚህ ቤት የምፈነጨው። እኔ አሁን ለምን ለሌላ እኮ አትመጣም እኮ ለመብላት ነው የምትመጣው። ዮናስ ምን ነው እንደዚህ ያሳበደህ ነው? ልዑል እኔ ልጨቃጨቅ አልመጣሁም። ልጁን ከቻልክ ውስጥ አስገባልኝና ማውራት ያለብን ነገር ስላለ ነው የመጣሁት። በዚህ ልጅ ላይ የሆነ ነገር መወሰን ስላለብን ነው። ይኸው እናቴም እዛው ራስን ቻል ብላ ጥላኝ ሄደች። ብቻዬን ታቀፌ ልሁን። እሺ ዞር በሉልኝ። አሁን እንኳንም ሄደች ይገባታል። እናት እኮ ነች። ስማኝ እኔ ልጁ ላይ መጫወት አልፈልግም። አሊዝም
የኔ ልጅ እስከ መሆኑን እስከማረጋግጥ ቀን አላቅም። አስገባህ ነው ያልኩህ። ሌላ ምን አልኩህ? አቅፋ አስገባ ነው። ሂድ አስገባ እና ማውራት ያለብን ነገር አለ። በቃ እንደዚህ አስገባውና ተመለስ። አንተ ዮናስ ተረጋጋ፣ በእናትህ ተረጋጋ። እስኪ ራስህን አረጋጋ። ምን ሆነ ነው? በጣም ነው የተረጋጋሁት። እሺ አስገባና እናውራ። በቃ እንዳጥላት ወይ ተቀበልና አስገባው። እንካ እስኪ አስገባውና አስተኛው። በእናትህ እኔ ግን አሞኛል። እሱ ይጥለዋል። ራስህ አስተኛው። ኧረ በእናትህ አይጥለውም። እንዴት ነው የምትለው? ምን ለማለት ፈልገህ ነው? እኔ ማምኜ መቀበል ከብዶኝ ልጅ እኮ እንትን መንከባከብ ከብዶኝ እኮ አይደለም። በትክክል አስተአጥፈኝ በእናትህ። እሺ አስገባና አልጋ ላይ ስበረው። እሺ በዛውም ተኝተህ ነው። አረክፈትለት። ጀዝባ ምን ለማለት ፈልገህ ነው? ህፃን ልጅ አያክፍም ለማለት ፈልገህ ነው? ህፃን ላይ አትጩህ ዮናስ፣ በእናትህ ስለፈጠረ በእናትህ እንደው ከዚህ ልጅ አስወጣል። እኔ በቃ ምንም አልፈልግም። በቃ አባትም አይደለሁም አለኝ እና እሱ አባት እንደዚህ መሀል ለመሀል ጥቁር በዚህ ጋር ቀዩ። እኔ እኮ ግራ ነው የገባኝ። እናቴ አይመለከተውም ስለዚህ ጉዳይ። አባት ናችሁ ተብሎ የተሰጠን እኔንና ለአንተ ነው አይደለ? ትልቅ የተሰጠን እቃ አይደለም፣ የተሰጠን የሆነ ነገር አይደለም። ልጅ ነው፣ የሰው ልጅ። ለምን አንቀበልም በጸጋ? አዳምጠኝ። ለምንድን ነው ማሰማት? የሆነ ነገር መወሰን አለብን። እኔ ወስኛለሁ በበኩሌ። እሺ በጸጋ እንቀበል። እንዳንድ አባት ሁለታችንም አባት ነና እሱ ታምናለህ። እንዳንድ አባት እኔ ወስኜ የመጣሁት ውሳኔ አለ። ምንድን? ያንን ውሳኔ ከተቀበልክና ከኔ ሐሳብ ጋር የምትስማማ ከሆነ እናደርገዋለን። አይ አልስማማም አሻፈረኝ የምትል ከሆነ ደግሞ ራስህ አድርገዋለህ። እሺ ምንድን ነው? በቃ ልጁ ይኸውልህ ዮናስ፣ እንደዚህ አይነቱን አሳሰብ አውጣ ከጭንቅላትህ። አይደለም ግን እንደ ልውል ራስህን አሳምንና ይሄን ህፃን ለሁለት ተንከባከባ። አንተ ናቲ ብዙ የማይገባ ነገር አለ። ዝም በል። እኔ የወሰንኩትን ውሳኔ አለ። ገብቶሃል አይደል? ያንን ውሳኔ ደግሞ ትስማማለህ። ምክንያቱም ስማኝ፣ እንዳለችው እናትይቷ እንዳለችው ልጁ የሁለታችንም ኃላፊነት ነው አይደለ? እኔ መብት አለኝ፣ አንተ መብት አለ። ስማ፣ ከእናቴ ጋር ተጣልቼ እኮ እኔ ቆይ ግራ የሚገባኝ ለምንድን ነው የጠራሃት? ወሽ ተምታ ታስፈልገናል። ቁጭ አልፈልግም። እኔ ማንም እንዲመጣ አረባክ አልፈልግም። እኔ አልጠራሁሽ። እኔ ፈለኳታ። አንተ ብቻ ነው የሚያገባ። ቁጭ በይ። ወይኔ ሞሉ ላይ እስኪ በእናትሽ እናስገቢ። አትስማማ ከሆነ አትስማማት። ፈልጋችሁ ነው የጠራችሁ? ኦኬ። ምን መስማት ያለብሽ ነገር ስላለ እኔ አሁን የፈለኳችሁ አንተም አምነ እሺ እንድትለኝና እንድናደርገው ብናደርገው ደስ ነው የሚለኝ። አይ እምቢ የምትለኝ ከሆነ ግን ያን ነገር አላደርግም ማለት አይደለም። አንቺም ብትሆኚ እንድትሰሚው ነው ይሄንን ጉዳይ እንጂ የግድ ከኔ ሐሳብ ጋር በግዴታ ተስማሚ ልልሽ አይደለም። ከተስማማችሁ ትስማማላችሁ። አይ የምትሉ ከሆነ ደግሞ እኔ መብት ስላለኝ የወሰንኩትን ውሳኔ አደርጋለሁ። ያንተ መብት እኮ አንተ ቆይ ምንድን ነህ? አዳምጠኝ። አባት አንተም አባት ነኝ ብለህ አይደለ እያሰብክ ያለው? አባት ነህ። ነው ወሰዱ። እናንተ ምን ሆናችሁ ነው የምትጣሉት? አባት አይደለ? ወሰደው። እየሰማኝ ነው። አልወስድም። አምኜ ከእናቴ ጋር ተጣልቼ እያሰደኩት ያለሁት እኮ እኔ ነኝ አይደለ እንዴ? አልቀበልም ብለህ ምንድን ነው የሚያጣላችሁ? ቆይ ከወሰድኩም አምኜበት ነው የምወስደው። አንተ ስላልከኝ አልወስድም። ልወስድም ደግሞ አልችልም። ደግሞ ይሄ እኔ ብቻ ነኝ አባት የሚል አስተሳሰብን አውጣ። እንደውም ከእንግዲህ ልንገርህ አይደል? ልቀቀኝ። እኔም አባት ነኝ። የፈለገኝን መወሰን እችላለሁ። አባት ነኝ። ቁጭ ብለህ አዳምጥ። እንደ አባት እዛው ቁጭ በል። ናሰጣለሁ ይዘህ እኔ ልውሰድ እያልኩ አይደለም። በመወስድበት መንገድ አለኝ። ቁጭ በልና እናወራለን። እንደ አባትና አትጩ። ልጁን ላባብልበት ነው። በቃ ታስጩኝ። ልጁን ላባብልበት ሲያባብለዋል። እኔ እናንተ ማውራት ያለብን ነገር እናወራለን። አባብለው ለህፃኑን ላይ አትጩ። ቆይ እኔ ገረመኝ። ጠርታችሁ እኔ የምትጨቃጨቁ ለጭቅጭቅ ነው የጠራችሁኝ ወይስ የፈለጋችሁ ነገር አለ? ሰው ጠርታችሁ እዚህ ትጨቃጨቃላችሁ? እኮ ላወራ ነው አይደለ? ታገሽ። ቁጭ በልና አዳምጠኝ። እንዴት ሰው ጀመር ማንም እየተነሳ ውሳኔ ስለሚወስንብኝ ነው እዚህ ሁሉ ችግር ውስጥ የገባው። እኔ ቸኩላለሁ። የጠራችሁበት ሁላችንም እንቸኩላለን። እኔ እናት አንቺ ነሽ ችግር ውስጥ እንደሚከተትሽ እንደውም ከችግር ያወጣችሁ እኔ እኮ ነኝ። ምን አረገች እሷ? ዮናስ ቆይ ምን አረገች? እሺ ምንም አላረገችኝ አይደለ? አዳምጡኝ። ልብ በሉ ነው ማለት ነው። ይሄ ልጅ እስካሁን ብዙ ተሰቃይተናል፣ ብዙ ተጨንቀናል። እንቅልፍ አጥቻለሁ። እኔ በበኩሌ ሌሊት እየተኛው አይደለም ባላደረኩት ምን የሆነ አምኜበት ቢሆንና ወይንም ደግሞ ልጁ የኔ መሆኑን 100% እርግጠኛ ብሆን ኖሮ አይቆጨኝም ነበር። ዋጋ ከፍለሽ እስኪ ስማኝ፣
አንተ ቤት እንደ እግሬን እንደዚህ ሰቅለህ ተኝተህ የታባየኝ ለሊት ሲያለቅስ እኮ ተነስቼ እንቅልፍ አጥቼ እናቴ በዚህ ምክንያት ትታኝ ስትሄድ ማና መታ ይዞ ብለህ አንድ ቀን እንኳን ይዘህልኝ እኔ ጆንካ ያለሁትን ነገር አይታ በቤተሰቤ ምን እየተባልኩ እንደሆነ ታውቃለህ? አታውቅም። እንቅልፍ እያጣሁ አንተ ቢያንስ አይኑን እያየህ ነው ህፃኑን። አንተ ስለ ቤተሰብ ብቻ ነው የምታስበው። እኔ እኮ ያለሁበት መከራ እኮ ጎረቤት እኮ እሺ ነው ጆንካውን ነገር ጌታ አባቱ አምጡ። ኧረ በእናትህ ዝም አድርገው። ማውራት የምፈልገው እኔ ሊድ መሰለኝ ፈለግ ላወራ ነው። ለምንድን ነው የምትሄጂው እኮ? እሺ ንገረኝ። ቆይ እናንተ ያማጭ ዝም በል ዮናስ። አልልም አንተ ራሱ ዝም በል። ይሄ ልጅ በቃ ከዚህ በላይ እዚህ ቤት መቆየት የለበትም። እኔም አንተም አባቱ እንደመሆናችን መጠን እኔም የመወሰንና ኃላፊነት ስላለብኝ ግዴታ ዛሬ የመጣሁት ልጁን ለህግ አስረክባለሁ። ስማ ከቤተሰቤ እኮ የተጣላሁበት ልጅ እኮ ነው። እኔም ከቤተሰቤ ተጣልቼ አላሳድገውም ልጅ አይደለም ብለሃል አይደል? ስለዚህ አንድና አንድ ልንገርህ እንደምንም ብዬ አሳድገዋለሁ እንጂ አንተ እንደፈለግከው አትሆንም። እየሰማኝ ነው? ከላይ ላይ ሄድሽ ስማኝ፣ የኔም ስም ተጠርቷል። አንተም አባቱ ለታዳምጠኝ ነው አገባው። እየሰማኝ ነው? በህይወት መኖር ከፈለገ ከዚህ ቤት አስወጣ። አልሰማ ብሎኛል። እኔን ነግሬዋለሁ። ትሰማያለሽ አይደል? አንቺ ትሰማያለሽ አይደል? እኔ እየሰማሁህ ነው። ልጁን ሄደን ለፖሊስ እናስረክባለን። እንዳረገው ያርጉታል። ህግ እንዳረገ ያደርጋል። እንደዛ ከማድረግ በፊት ማለት አለቀ። ይሄ ነው ያለው አማራጭ። በቃ እኔ ችግር ውስጥ መግባት አለ ናውጣ አባት ነው። ስለዚህ አሁን ትክክለኛ አባትነት ማረጋገጥ አይደለም የምትፈልገው? አንተ አማሃል እንደ ወደዛ ተመለስ። ወገን ልዑል አርፈህ ተቀመጥ። ያንተ ልጅ ይሁን አይሁን ራሱ ልዑል መልሰው፣ ለህግ እሰጣለሁ። ልዑል መልሰው። አታቆም ከሆነ በተኛበት ይገላል። ያንተ ልጅ ይሁን አይሁን እንኳን በማታውቀው ሰው ልትወጋኝ እኔን መልሰው አለውበት ነገር ነው። ተረጋጉስ። መጀመሪያ ራሳችሁ መች ተረጋጋችሁና ነው ልጁን ለማሳደግ አቅም ይኖራችሁ? በቃ የወለዳችሁ ልጅ ማሳደግ አለባችሁ አይደል? እኔ መልክቱ ሌላ ልጅ ለማሳደግ ነው ሁሉ ጣራ መውጣት። አሁን በዚህ ባለውበት ሁኔታ ልጅ ማሳደግ አልችልም። ስለዚህ ይሰጣል። አለቀ። ይሄ ነው እንደዛ ከማድረጋችሁ በፊት እንደዛ ደግሞ አያገባኝም ብዬ ደግሞ እንዳልተው ነው። አንተ ልዑል የኔ ልጅም ነው ተብሎ ተጽፏል። ልጃችሁ ነው። ዮናስ ተረጋጋ። አልረጋጋም። ይሄ ነው ያለው መፍትሄ። ከተስማማ ይስማማ። በቃ አልስማማም። እኔ ከእናቴ ትሰማኛለህ? እዚህ ጋር ካሉት ጎረቤቶቼ ጋር ስም እየተነሳ እየተሰደብኩ ያለሁት ሂድና እናትይቷን ጠይቅ። እሱን እየሰማኝ ነው። ደጅ ላይ ስለጣለች አያገባም አይደለ? ውጣ። ማያገባ ከሆነ ሌላ አማራጭ የምታቀርብ ከሆነ ደግሞ አቅርብ። ከዚህ ውጪ ምንም አቀረብኩ። ምርጥ አማራጭ ነው ያቀረብኩት። ስለዚህ አንቺ ሌላ የምትይው ነገር አለ? አይ በቃ ወንድም ህግ ምናምን ነገር የምትሉ ህግ ምንም አያደርግም። ልጃችሁ ነው፣ አምናችሁ የተቀበላችሁ ነው፣ ደግሞ መቀበልም አለበት። ስለዚህ በተብርት እርግጠኛ እንደሆናችሁ ስልክ ሰጣችኋለሁ። በዛ ስልክ አረጋግጣችሁ ደውላችሁ አረጋግጣችሁ ልጁን አምናችሁ ተቀበላችሁ። የምትይው ካለ ንገሪ። መሰጣችሁ ስልክ የእናትዬ ስልክ ነው። የእናትዬ ስልክ ልሰጣችሁ ነው። ከሷ ጋር ያለውን ነገር አውርታችሁ ተማምናችሁ ልጁን ማሳደግ ካለባችሁ ታሳድጋላችሁ ማለት ነው። ውጭ ይላለች እኮ ነው የኔ እናት። እሱን አይደል እንዴ የምንፈልገው? የእናቷን ስልክ እኔማ እናቷን ነው የምፈልገው። ይሄማ በምን እድሌ ስጪ እናውራት። ግልግል ከዚህ ሁሉ ነገር ማለት ነው። አባቷ ነች። ከመደወልሽ በፊት ተረጋጊና አስቢበት። ምንም አታስብም። የእናትይቷ ስልክ ነው አይደለ? ደውይልኝ። እሷን ነው ማውራት የምፈልገው። ትሰማኛለህ? አባት ዮናስ ነው ከተባለ ልጁን አዝለህም ይሁን ተሸክመህ ይዘህ ትወጣለህ። ራሴ ወስናለሁ። እንደዛ ባንደበቷ ስትል ደውይልኝ። እኔ እናት ኧረ ደውልላችኋለሁ። እናትይቷ ናት የምንፈልገው። ደውልላችኋለሁ። ይኸው እኮ ደውይ እንጂ እማ ብዙ የምጠይቃት ነገር አለ። ብዙ ና የት ነው የምትሄደው? ና የታባው የምትገባው? ና ልጁ ምንም አልሆነ። ናውጣ ነስኪ ሙላጫችሁ በእናትሽ። እኔ መከሬን አታቢ ቀለኝ ሙዲ ይዛ ሰላም ነፂ፣ እንዴት ነሽ? ኦኬ ነፂ የለችም። ሁለታችሁም አላችሁ? አቤት። ሄሎ አቤት። አብረሻቸው ነው ያለሽው? አብራቸው ነኝ። አብራችሁ ሁሉም አሉ? አሉ፣ ሁሉም አሉ። ምንድነው? እሺ እየሰማችሁ ነው? አዎ ማለት ነው።
እሷ ጋር እንደ ደውላለች ካዳምጥ ይኸውላችሁ እኔ የምታወሩትን በሙሉ ነገር አውቄያለሁ። እሺ ያው የምታስቡትን ሁሉ እያንዳንዱን ነገር አውቄያለሁ። ብታደርጉ ያሰባችሁትን ነገር ብታቆሙ ነው ይሻላል። ወደ ፖሊስ ጣቢያ እንሄዳለን ያላችሁትን ነገር ብታቆሙ ነው ይሻላል። ሄሎ ማን አንተ ሲጀመር ማን እናቷ ጋር እኮ ነው ደውላለሁ ብላ እንትን ያለችን ማን ነው አንቺ? ስማ መልዕክት እኮ ይነገር አይደለ? እየነገርኩ ነው። ይኸውልህ ብትሰማኝ ይሻላል። የማይሆን ችግር ውስጥ እየገባችሁ ነው ያላችሁ። ታሳድጉ እንደሆነ አሳድጉ። ምንም ፖሊስ ጣቢያን ብትሄዱ የትም ብትሄዱ የምታመጡት ነገር የለም። በራሳችሁ ላይ ችግር ነው የምታመጡት። ይሄን ላስጠነቅቃችሁ ነው። ከዚህ በኋላ ምንም አይነት ነገር አልላችሁም። ያው እያስጠነቀቅኳችሁ ነው ያላችሁ። ሁላችሁም እየሰማችሁ ከሆነ ማለት ነው። የምታዳምጡ ጆሮ ካላችሁ ብትሰሙ ነው የሚሻላችሁ። እየሰማን ነው አባ። የት ነው ያለው አሁን አንተ? የኔ ስምሆን ምን ያስጨንቃችኋል? የኔ ምን አገባችሁ? የኔ መኖር እኔ እየነገርኳችሁ ነው ያለው። አይ ለማወቅ ያክል እኮ ብቻ ነው ለማወቅ ያክል ብቻ ነው አባት እንጂ ለሌላ አይደለም። ለክፉ ነገር አወቀኝ አላወቀኝ ምንድን ነው የምታገኘው ነገር አለ? እየነገርኩ አይደል እንዴ? መታሳድጉ ከሆነ አሳድጉ፣ ባለው ነገር ራሳችሁ ላይ ችግር ነው የምታመጡት። ስለዚህ ማን ነው እሱ ሲጀበር? ማን ነው ማጋኔ ደወለ? ምን ይሰራላል? በቃ መስማት ያለባችሁ ነገር ሰምታችኋል፣ ፈልጋችኋል። ያው እኔ ያለው ነገር ሰማኛለህ አይደል? የለውበትም ሁሉንም ነገር ትቻለህ። ሁሉንም ነገር ከሆነ ታሳድጋታለህ። አያገባኝም። ለፖሊስም ያልኩት ትቼዋለሁ። አይመለከተኝም። አላውቀውም። ልጁ ማንን አላውቀውም። ህፃኑንም አላውቀውም። ምን ሰዶም አላውቀውም። ትቼዋለሁ። ፖሊስ ጣቢያ ምናምን ያልኩትን ሀሳብ ሁሉ ትቼዋለሁ። ራስ ጋውን ዮናስ እየሰማኝ ናቲ አንተን እንደዚህ ጉድ የምትሰራኝ አይደል? እኔ ምን ላድርግ? እኔ ምን አጠፋው? እኔ ምን አድርጌ ነው ጉድ የምሰራ? እቤቴ ውጡልኝ። ተመልሰን ግን አንመጣም እዚህ ቤት። አልፈልጋችሁ። ሰላሜን አጣው ተጨናነኩኝ በገዛ